በወሩ በመጀመሪያ ቀን በቤቴ ውስጥ ብቻዬን ነበርኩ። በአልጋዬ ላይ አርፌም ተኝቼም ነበር። በምድር ላይ አይቻቸው የማላቀውን ያክል የሚገዝፉ ሁለት ሰዎች በአልጋዬ ራስጌ ቆመው ነበር። ፊታቸውና አይናቸው እንደ ፀሐይ ያበራ ነበር። ከአፋቸውም እንደ እሳት ያለ ይወጣ ነበር። የተለያየ መዝሙርም እየዘመሩ ወደ እኔ ተጠጉ። ልብሳቸውም የወይን ጠጅ ይመስል ነበር። ክንፋቸውም ከወርቅ በላይ ያበራ ነበር። እጃቸውም እንደ በረዶ ነጭ ነበር። በስሜ የሚጠሩኝ ጀመር። እኔም ከእንቅልፌ ነቃሁ። በፊቴ የቆሙትንም መላእክት በግልጽ አየኋቸው። እየፈራሁም እየተንቀጠቀጥኩም ሰላም አልኳቸው። ከፍርሃት የተነሳም ፊቴ ተቀየረ። ሰዎቹም ሄኖክ ሆይ በርታ በል አትፍራም አሉኝ። እግዚአብሔር ወደ አንተ ልኮናል። ዛሬም ከኛ ጋር ወደ ሰማያት ትወጣለህ። ለቤተሰቦችህም ለልጆችህም ጌታ እስኪመልስህ እንዳይፈልጉህ ንገራቸው አሉኝ። እኔም ታዘዝኩ። ወጥቼም ለልጆቼና ለቤተሰቦቼ ያዘዙኝን ነገርኳቸው። ሄኖክም ይህን ከነገራቸው በኋላ መላእክቱ በክንፎቻቸው ተሸክመውት ወደ ሰማያት ወጡ። በመጀመሪያው ሰማይ በደመናም ላይ አስቀመጡት። ከዚያም ወደ ላይ ተመለከትኩ። መጀመሪያው ሰማይ ከወሰዱኝ በኋላም ታላቅ ባህር አሳዩኝ። ከየትኛውም ምድር ላይ ካለ ባህር እጅግ የሚሰፋ ነበር። ከዚያም ህዋውን የሚገዙትንና በህዋ ያለውን የሚቆጣጠሩ 200 ኃያላን መላእክት ተመለከትኩ። እነርሱም ናና ተመልከት ብለው ጠሩኝ። ታላቁንም የከበሩትን የማዕድናት በደመና ውስጥ ያለውን ግምጃ ቤት ተመለከትኩ። የግምጃ ቤቱንም የሚጠብቁትን መላእክት ከታላቅ ደመና ሲወጡና ሲገቡ ተመለከትኩ። ከዚያም የወይራ ዘይቱን ግምጃ ቤት አሳዩኝ። ግምጃ ቤቱም በምድር ያሉ አበቦች ሁሉ እንደ ከበቡት አይነት የተዋበ ሆኖ አየሁ። ይህንም ግምጃ ቤት ብዙ መላእክት ይጠብቁት ነበር። መክፈቻውንና መዝጊያውንም በእጃቸው አየሁ። እነዚያም ሁለቱ መላእክት ወደ ሁለተኛው ሰማይ ወሰዱኝ። በዚያም በምድር ላይ ያለው ጨለማ ሊስተካከለው የማይችል ታላቅ ጨለማ ነበር። እዚያ ውስጥም ታላቁን ፍርድ የሚጠባበቁትን እስረኞች በገመድ ላይ ተንጠልጥለው ተመለከትኩ። በዚህም ስፍራ ያሉት መላእክት ከምድር ጨለማ የሚጠቁሩና ያለማቋረጥ ያነቡ ነበር። ሁለቱንም መላእክት ዘወር ብዬ እነዚህ ያለማቋረጥ የሚያነቡትና የሚሰቃዩት መላእክት ማን ናቸው ብዬ ጠየቅኳቸው። እነርሱም በእግዚአብሔር ላይ ያመፁ፣ የእግዚአብሔርን ትእዛዝ ትተው የመሪያቸውን ቃል